ዛሬ እነዚህ ወንድማማቾች ባለሙያ ሳይሆኑ አይቀርም እና ሶስት አይነት ምግብ ይዘን መተናል። አረንጓዴ እናያችሁት የሳማ ወጥ ነው። ገብቷል ሳማው ሳማችን ገብቷል ማለት ነው። ፓስታ የፓስታ ሶስ በዚህ እንደሚሰራ ታውቃለህ? በዱባ ይሰራል። ግን እንዴት አስቤው ነው ዳቦ በዱባ አንድ ቤተሰቦቻችን በዛሬው የእልፍኝ ገበታ ሀበሻ ብራዘርስ የሚባሉ ወንድማማቾች እዚህ ሊሰሩልን እልፍኛችን ውስጥ ተገኝተዋል። ለየት ያለ ምግብ ነው እንሰራላችኋለን ያሉት። ዛሬ ለየት የሚያደርገው አንደኛ ሁለት ናችሁ፣ በቤተሰብ ነው። የሀበሻ ብራዘርስ ቤተሰቦች ለእሁድ ቤት ቤተሰቦች ነው የምታበስሉልን ማለት ነው። ቆንጆ ቆይታ ነው የምናደርገው። እዚህ ጋር ያሉት እቃዎችም ከሌላው ጊዜ ለየት ባለ መልኩ በዛ ብለዋል። ምንድነው የሚሰሩልን የሚለውን ከነሱ እንሰማለን። እናንተ ብቻ ከኛ ጋር ቆይታ አድርጉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደስ ብሎናል ስለመጣችሁ። እናመሰግናለን። ምን ምንድነው የምንሰራው ዛሬ ለእሁድ ቤት ቤተሰቦች እንደዚሁም በየቤታቸው እያዩ ላሉ ቤተሰቦቻችን እዚህ ጋር ያሉትን ነገሮች ንገሩን እስቲ። በመጀመሪያ ስለጋብዛችሁን እንግዳችሁ ስላደረጋችሁን ከልብ አድርገን እናመሰግናለን። የመጣነው ከሀበሻ ብራዘርስ ሬስቶራንትና ኬተሪንግ ነው። እኔ ሼፍ ማርቆስ ቸሩ እባላለሁ። ሼፍ ቢኒያም ቸሩ። ለዛሬ ይዘንላችሁ የመጣነው እንግዲህ የመጀመሪያው የሳማ ወጥ ነው። የሳማ ወጥ ነው። የሳማ ወጥ እንግዲህ ያው በመንዝ አካባቢ የባህላዊ ምግባቸው ነው። በጣም ቆንጆና ጣፋጭ የሆነ ምግብ ነው። በመንዝ አካባቢ ማለት ነው። አዲስ አበባ ላይ ብዙ አልተለመደም። ይበላል በርግጥ ግን አልተለመደም። ሌላ ሁለተኛ ይዘንላችሁ የመጣ ነው የስኳሽ ሱፕ ወይንም ደግሞ የዱባ ታናሽ ወንድም በሚባለው ሾርባ ነው ይዘንላችሁ የመጣ ነው። ሌላ ሾርባ በሾርባ መልክ ነው ይዘንላችሁ የመጣ ነው። ሌላ ሶስተኛ ይዘንላችሁ የመጣ ነው ደግሞ የምስር ጥብስ ነው። በምስር የሚሰራ ጥብስ ነው። ሌላው በመሃል ደግሞ አንድ እንደ ቲፕ ደግሞ የሳማ ሻይ እንሰራለን ማለት ነው። የሳማ ሻይ እንሰራለን። ይሄን አሰማው እኔ ለመጀመሪያ ጊዜ ነው የሰማሁት። የሳማ ወጥ አላቅም ከዚህ በፊትና እናንተ ግን በልታችሁ ታውቃላችሁ? ኦፍ ኮርስ አዎ፣ ያው አንዳንድ ብሔረሰቦች ላይ እንደውም የባህል ምግባቸው ነው፣ አዘውትረው ይጠቀሙታል። አዲስ አበባ ላይ ብዙም አይደለም። አዲስ አበባ ላይ ለግርፍ ነው ለመቅጣት ነው። ሳማ እንደውም ብዙ ተገፈለ ይመስላል እንዴ በዛ ነው ያደኩት። ለዛ ነው የፈራሁት። ለዛ ነው ያዘው ስተለኝ ቅድም አይታል እንዴት እንደደነገጥኩ። አዎ በጣም ፓወርፉል ነው። በጣም ፓወርፉል ነው። ጉዱን እናየዋለን ቤተሰቦቻችን። የሳማ ወጥ፣ የዱባ ሾርባ፣ የምስር ጥብስ ሶስቱም በጣም ለየት ያሉ እውነትም ዛሬ የተለየ ምግብ ነው የሚሰራለን። አብረን እንሰራዋለን። እናንተም እያያችሁ ምን ምን ይጨመራል የሚለውን ስቴፑን በደንብ ነው የምናሳያችሁ አይደል? ስለዚህ እዚህ ጋር ያሉትን ነገሮች ያው እነሱም ይታወቁ ናቸው። ሽንኩርት፣ ቲማቲም፣ ቃሪያ አለ። ያኛው ምንድነው? ይሄኛው የገብስ ዱቄት ነው ለሳማ ወጥ የምንጠቀመው ማለት ነው። እሺ ያው እዚህ ውስጥ ማትታይ ዘይት አለች። የተደበቀች ጫው የታወቀ ነው። ደርቆ የተፈጨ የሮዝመሪ ቅመም አለ፣ ቁንዶ በርበሬ፣ ልሞ የተፈጨ ነጭ ሽንኩርት አለ። ይሄ ዱባው ነው፣ ስኳሹ ነው። ሳማው አለ። ይሄኛው ደግሞ ሳማው በደንብ ታጥቦ የተዘጋጀ ነው። በደንብ ሾክ ወጥቶለት በደንብ የታጠበ ነው። እንግዲህ ለመዘጋጀት ሬዲ ሆነ ማለት ነው። እዛ ጋር ምስር አለን። ይሄ ምንድነው? እሱ ከዱባው ወይም ከስኳሽ ውስጥ የወጣው ፍሬ ነው። የዱባ ፍሬ ነው። እሺ ትንሹ ዱባ ፍሬ ማለት ነው። የትንሹ ዱባ ፍሬ እዛ ጋር ቀይ ሽንኩርት፣ ዝንጅብልና ነጭ ሽንኩርት አለ በጥሬው። ከምን እንጀምር? ከምስር ጥብሱ እንላለን። ምስሩን ከመፍጨት ነው። ምስሩ በቅድሚያ በደንብ ታጥቦ በደንብ ተለቅሞ በሞቀ ወይም በፈላ ውሃ ለ15 ደቂቃ ያህል ተዘፍዝፏል። ተዘፍዝፎ የቆየ ነውና እሱን ምንም አናበስለው ምንም አናደርገው ወደ መፍጨት ነው የምንሄደው። በፈላ ውሃ ብቻ ማስቀመጥ ለ15 ደቂቃ ሶክ አድርገን ከቨር እስኪያደርገው ድረስ ውሃው አስቀምጠን በእቃ ላይ ማቆየት ማለት ነው። አሁን እንፍጨውና ወደ እንትኑ እንግባ ማለት ነው። እዚህ ላይ ታረግልኛለህ እንግዲህ ታዛዥ ነኝ ብለሃል። ከነው አርግልኝ ችግር የለውም። በደንብ መፈጨት አለበት። መጥበሻችንን አግለን አዘጋጅተናል። መጥበሻችን በማይዝ መጥበሻ ብንጠቀም የተመረጠ ነው። ምንም አይነት ዘይት ስለማንጠቀም ማለት ነው። እንዳይዝ የሚያደርጉትን ነገሮች ስለማንጠቀም የዚህን ያህል ካደረግን በደንብ አድርገን ማሸት ነው ማለት ነው። ራሱ የበሰለ ሲሄድ መልኩንም እየቀየረ እየተያያዘ ይሄ እንዴት ነው ስጋ የመምሰል ነገር ያመጣል። ራሱ ተያይዞ ከዛ እንደ ስጋ ከትፈን እንደ ስጋ ጠብሰን ነው የምንበላው። እስኪታሽ ታዲያ ስለዚህ እንከታትፍ። ይሄ ግርማ ሞገሱን ተወኝ። ግርማ ሞገሱ
በጣም ነው የሚያምረው። በጣም አሪፍ ነው። ጊፍት የተሰጠን ነው። በጣም ነው የሚያምረው። ከየት ነው የተሰጣችሁ? ነዋሪነቱ አሜሪካ ያለ ወዳጃችን ነው። ከዛ ነው ሼፍ ነው እሱም ሼፍ ነው። እንዲህ የሚገኝ አይደለም ማለት ነው በቀላሉ ይኖራል፣ ግን እዚህ ብዙ የለም። የብዙ ሰው ጥያቄ እንደውም ከየት ነው ያመጣችሁት ስጡን ሸልሙን ነው። በዚህ አጋጣሚ የማንሸልማችሁ ሽልማት ስጦታ ስለሆነብን እንድትረዱን ነው። ግን ከትፍበታለሁ። እስቲ ከተፍበትና የምትከትፍልን ልክ እንደ ለጥብስ እንደሚሆን በሽሪምሪ ወይንም ደግሞ ስላይስ ነው ጁሊያን በሚባል ኦኬ። ሀበሻ ብራዘርስ የሚባል የቲክቶክ አካውንት አላችሁና እዛ ላይ አንዳንዴ ምግቦችን ታስተምራላችሁ ለሰዎች። የብዙ ሰው ጥያቄ መንታ ናችሁ ወይ የሚል ነው። እኔ እዚህ መታችሁ ሳያችሁ በጣም ነው የምትመሳሰሉት። መንታ ትመስሉኛላችሁ እንደዚሁ ሳስበው። መንታ አይደለንም። መንታ አይደላችሁ? ያው ነን ግን አይደለንም። ያው ብዙ ሰው ይቸገራል። ስፔሻሊ ኬተሪንግ ድግስ ላይ በፌ ደርድረን እያበላን ለሱ የሆነ ነገር አዘውት ከሆነ መተው ነው ሊጠይቁኝ ይችላሉ። ሰጠህልኝ ወይ ያቀበልክልኝ ወይ ያመጣህልኝ ወይ ምናምን ማለት ነው። ስለዚህ ማን ነው ታላቅ? እስቲ ግምቱን ላንተ እንስጥ። በጣም ሰነፍ ነኝ ግምት ላይ። እስቲ ቢኒ ነው ታላቅ? አዎ እኔ ነኝ ታላቅ። የሁለት ታላቄ ነው ባይዘይ። ለገርማችሁ ሁለት ልጆች አሉ። እውነት? በእውነት ከነሱ ጋርም ተመሳሰላላችሁ? አይ አንመሳሰልም። እኛ ቤት እንዴት መሰለ አወላለዳችን? እሺ ለምሳሌ እኔና እሱ እንመሳሰላለን። በመሃላችን ሰው አለ አይደል? የኔ ታላቅና የኔ ታናሽ ደግሞ ይመሳሰላሉ እንጂ ተቀራራቢዎቹ አትመሳሰሉ። ተቀራራቢዎቹ አንመሳሰሉ። እንዳንጣላ እያመሳሰሉ ይሄ የሚገርም ነው። ሁለታችሁም እንደ ሼፍ ልትሆኑ ይችላልላችሁ? አባታችን ሼፍ ነው። የምር አባታችን ሼፍ ነው። ረጅም ዓመት ሰርቷል። በዘር ነው ይሄ ነገር? አዎ ታላቃችንም ሼፍ ነው። ወንድማችን አጎታችንም ሼፍ ነው። አረ ይሄ ነገር እንደዚህ ይሆናል። ግን አሁን በደንብ እየሰራንበት ያለ ነው እኔና እሱ ብቻ ነው። ሁለታችሁ ናችሁ። አባታችን ጡረታ ወጥቷል። እንደምታየው ከለሩንም ቀይሯል። ፕላስ ደግሞ በደንብ እየተያያዘ ወፍሯል። ያ ቀጭን ያስገባ ነው በደንብ እየተያያዘ ነው። ይሄን መስሏል ማለት ነው። ወደ ገንፎ እየሄደ ነው። ወደ ገንፎነት ተቀይሯል ማለት ነው። ኦሬዲ በስሏል። አሁን ይሄ ምስር አይልህም። አሁን ይሄንን ብትበላው ጥሬ ስለሆነ ምስር ይልሃል። ይሄ ግን ኮምፕሊትሊ ከምስር ቴስት ወጥቷል። በተለያየ በቅርጽ በሚያስይዝ እቃ ላይ አድርገን ፍሪጅ ነው የምናስቀምጠው እና ቀዘቅዘዋለን ማለት ነው። አሁን እኛ ለጊዜው ዛሬ ሁሉም ሰው ቤት ውስጥ ሊያገኘው የሚችለው ሳህን ነው። ሳህን የትም ቤት ሊጠፋ አይችልምና ስለዚህ በሳህን እንዴት አድርገን እንደምናደርገው ጎድ ባለ ሳህን ወደ ሳህናችን ላይ እናደርገዋለን ማለት ነው። ፍሪጅ ግዴታ ያስፈልጋል? አሁን ሳህን ላይ ከተደረገ በኋላ ቢያንስ ለ2 ሰዓት ፍሪጅ ውስጥ መቀመጥ አለበት። ማታ ተሰርቶ እስከ ጧት ድረስም ቢሆን ምንም ችግር የለም። ያው እጄ ንጹህ ስለሆነ በእጄ እጠቀማለሁኝ። እንግዲህ የምታዩን አይነት ሆኗል። እንግዲህ ይሄ በኋላ የስጋ አይነት ቅርጽ ይኖራል ማለት ነው። ቀዝቅዞ ደግሞ እንመለሳለን ማለት ነው። እስከዛ ሌሎቹን እንሰራለን። በቤተሰብ 5 ሼፍ እንዳለ ነገራችሁ። እናንተ ልጆች ናችሁ ያኔ አባታችሁ ሼፍ የነበረ ጊዜ ኮርስ የሼፍ ልጅ መሆን ምን አይነት ስሜት አለው? እኛውን ትዝ የሚለኝ እኔ እናቴ ሼፍ ናትና ዋው በቃ ቤት ውስጥ ጓደኞቼ የሚመስላቸው ሁሌ የተለየ ምግብ የሚበላ ነው። በሳይንስ በቃ የተለየ አይነት እንክብካቤ ያለ ይመስላችኋል? በእርግጥ አለ። እናንተ ጋርስ እንዴት ነው? እናታችንም ለባለሙያ ነች ማለት ጎበዝ ነች። እናታችንም ያው አባታችን ባለሙያ ቢሆንም ጣልቃ የሚገባ አይነት አባት አይደለም ማለት ለምሳሌ ይሄ ጣፍጣል ይሄ አይጣፍጥም ምናምን እያለ አስተያየት የሚሰጥ አባት አይደለም። ግን አሁን ምንድነው መሰለ አንዳንድ ጊዜ በሳምንት አንድ ቀን ይወስዳል እሱ። ዛሬ የኔ ቀን ነው ካለ ከቁርስ ጀምሮ እስከ ራት ድረስ ያበላናል። ሰርቶ እሺ። እና በቃ የሱን ቀን በጣም ነው የምንናፍቀው። በጉጉት ነው አይደል? የተለየ ነው የሚሰራው። በደንብ አንዳንድ ጊዜ ደግሞ ስራ ቦታ ይዞን ይሄዳል። ያው ስራ ቦታ ለመሄድ ያው ጸብ ነው። አርባ ጊዜ እንደዛ ነበር። ያው እዛ ስትሄድ ለየት ያለ ነገር ትበላለ። ኪችኑ ያምራል፣ ሲሰራ ደስ ይላል። ቢላና መክተፊያ ሲይዝ የሆነ ጆክ እያወራ የሆነ ቢላው ኮሜዲያን ያኛው የሚስቅ ሰው ምናምን ነው ይመስል ካካካ አከታተፍ ምናምን በቃ እሱን ስታይ ምናምን ሳድግ ሼፍ ነው ሆኗል። ወደ ምግብ እሱ ብቻ አይደለም እንግዲህ ወደ ሙያው በመግባትም እሱ ይቀድማል።
ከአባታችን ቀጥሎ ወደ ሙያው ቀርሞ የገባው እሱ። እንዴት ነው የገባችሁት ወደ ሙያው? ትምህርት ተምራችሁ ነው ወይስ ከአባታችሁ ወረሳችሁ? ትምህርት አይ በትምህርት ነው የተማራችሁ። ንፋስ ስልክ ቲቪቲ ኮሌጅ ነው የተማርነው። እሺ የምግብ ዝግጅት ለ3 አመት ፉድ ፕሪፓሬሽን ውጤት ሲመጣልን ዩኒቨርሲቲውን ትተን ወደ ምግብ ሙያው ገብተን ለ3 አመት ተምረናል። ምግብ ብቻ ማለት ነው። አብዛኛውን ጊዜ አሁን ለ3 ወር ለ6 ወር ምናምን ነው የኛ እንትን 3 አመት ነው የወሰድነው ኮርስ ማለት ነው። ምግብ ብቻውን? ምግብ ብቻ፣ ምግብና ኬክ ቤከሪና ስዊት ማለት ነው። መጀመሪያ አንተ ነህ ገብተህ የተማርከው ማለት ነው ኮሌጅ? አዎ እኔ ነኝ ገብቼ የተማርኩት። እኔ እንኳን ገብቼ ስማር እውነት ለመናገር ሼፍ ሆናለሁ ብዬ አይደለም። ስፖርተኛ ነበርኩ። ብረት ስፖርት ቤት ነበረኝ። ብረት አሰሪ ነበር። ከምግብ ዝግጅት ቅርጽ ወዳደር ነበር። አሁን ቦርጫ እና ቢልደር ለመሆን ነበረ እየሰራው ልበላ ምናምን የታሰበው። ለራስ ብላ ነው ለራስ በጣም ይገርም ነው። አሁን ሰው ያበላል። አሁን ሰው ያበላል። ስፖርት ቤት ቀጥታ ጂም ቤት የከፈከው ከምግብ በፊት ነው? ከምግብ በፊት ያው በፊት ስፖርተኛ ነኝ። ወዳደራለሁ ቅርጽ ከአንድ 2-3 ጊዜ ከደረጃ ውስጥ ነበርኩ በቅርጽ ውድድር ምናምን ማለት ነው። እና ያው ቢልደርስ መሆን ስትፈልግ ግዴታ የተመጣጠነ ምግብ ምናምን ትበላለ። እሱን በማሰብ ነው ወደ ምግብ የገባሁት። ለራሴ ለመብላት ገባው። ለራሴ ለመብላት ማርክ እንዳለውን ሰው እያበላ ነው። አይታወቅም እኮ አንተ። በጣም አንተስ ምን ሰርታል ከሼፍ ሙያ ውጭ? እንግዲህ ተወልደን ያደግነው እኛ ቄራ ነው። የቄራ ልጆች ናችሁ? የቄራ ልጆች ነው። ቄራ ደግሞ ስትወለድና ስታድግ በጣም አብዛኛው ሰው ገራጅ በጣም ብዙ ሰው ሰርቷል። ስለዚህ ገራጅ ገብቼ የመስራት እድሉ ነበረኝ። ያው እኔ ብቻ ሳይሆን እሱም ሰርቷል። ሁለታችሁም? ሌሎችም ሁሉም እኛ ቤት ውስጥ ያልሰራ ሰው የለም። ገራጅ በጣም በብዙ ሙያ ነው ያለፍነው። ግን ከምግብ ስራው በፊት የመጀመሪያው ስራ የነበረው ገራጅ ብየዳ ቤት ነበረ። ከብየዳ በኋላ መካኒክ ሰራው። ከዛ በኋላ እያለ ዲኮር ስራ ነው የነበርኩት። ይሄ ሁሉ በልጅነታችሁ ነው? አዎ በቃ ከቤት ስንወጣ ስራ ቦታ ነው የምንገባው። ቄራ ከተወለድክ ከስራ ጋር ነው የምታደርገው። የሚገርመው አጋጣሚ ልክ እሱ ተምሮ ምግብ ዝግጅት ከንፋስ ስልክ ሲወጣ ነው እኔ የገባሁት። ንፋስ ስልክ ማለት ነው አንድ ትምህርት ቤት የተማረ የምግብ ሙያ ምግብ ሙያ ማለት ነው። እሱም ሌቭል 3 እኔም ሌቭል 3 ነው የተማርነው በሰዓቱና የገባነው የነበረው። ልክ እሱ ሲወጣ እኔ ስገባ እሱን ያስተማሩት አስተማሪዎች ናቸው ያስተማሩ እና አዲስ አልነበርኩኝ። እሱ ትንሽ ፌም ነበረ ነገርና ትምህርት ቤት ውስጥ በምን እንደሆነ ነገር እስቲ ነገር በድብድብ ነው ገብተህ አይ ጎበዝ ተማሪ ነበር። ስፖርቱ አለች ስላልከኝ እኮ ነው አይደለም። እሱም አለ ግን በጣም ጎበዝ ተማሪ ነበርና ለኔ በጣም ብዙ ነገር አቅልሎልኛል። እሱ እንደዛ መሆኑ ማለት ነው። ለኔ የነበራቸው አቅርቦት በጣም ደስ ይል ነበርና በደንብ ሙያውንም እንደወደውና እንድማር አድርጎኛል። ያም ነገር ደስ ይላል በጣም እና አስተማሪዎቼ በጣም ነው ማመሰግናችሁ። እዚህ በቅቻለሁ፣ እዚህ ደርሻለሁ እላቸዋለሁ። እኛም ዛሬ ልንቀምስ ነው የእናንተን የፍሬዎች አይደል? እኛም እናመሰግናለን ለመምህራኖች። እሺኛን እሱ ላይ ተገለብጥልኝ። እሺ ቤተሰቦቻችን ቀደም እንዳያችሁት ሁለተኛ ላይ ያሸነውን ምስር እንዳያችሁት እንደዚህ ሳህን ላይ በደንብ ካስተካከልን በኋላ በረዶ ቤት አስገብተናል። ቀጣይ ደግሞ ምን ሰራው ሳማና ዱባውን ነው አይደል? ሳማውና ዱባውን። እሺ ሽንኩርቱን ልስጥ። ሽንኩርቱና ቃሪያ ቲማቲሙን ከጎን እናስቀምጣለን ማለት ነው። ይሄንን ለምስር ጥብሳችን ያዘጋጃል። እሺ እቺንም ላርግልህ ከጎን አርጋት። እኔ ግን እንደዛሬ ሽንኩርት ከተፍ ያላቀም እንዴት እንደሚያምር የዶሮ ነው ያረከው። አረ ስላይስ ሰርተፍኬት ተወስዳለህ። ለዚህ ያቺኛዋን ደግሞ ለሶስ ለወጥ ለምናምን መጠቀም ለዚህ ዱባዋ ስለመጠቀማት እንጠቀማታለን። ስለዚህ አሁን በቀጥታ ወደ ሳማችን እንገባለን። ለሳማችን የሚሆን ድስት ጥደናል። እዚህ ጋር እንደምታየው ለሳማችን ውሃ እናደርግና እሺ ድስቱ ባዶ ነው። ውሃ ነው የምናደርግበት ማለት ነው። እሺ እዚህ ጋር ያለን ውሃችን እስኪፈላልን ድረስ ለዱባችን የሚሆን ደግሞ መጥበሻ እንጥዳለን ማለት ነው። እሺ ዱባችንን ከሌሎቹ ግብአቶች ጋር እንጠብሰውና ከዛ በኋላ ነው የሚፈጨው አይደል? ስለዚህ ዱባ ግን ይመስለኛል በጣም ብዙ ሰዎች ተስማምተው የሚጠሉት ምግብ ነው ስሰማ ማለት ነው። ብዙ ሰው አይወደውም። ከስሙ ተነስተው ለምንድን ነው ስሙ ዱባ ሲል? ግን የሚገርም በቃ በጣም ቆንጆ ለጤና ተስማሚ የሆነ ጣፋጭ ስትበላው ራሱ አሁን አሰራርህ ነው እንጂ ለምሳሌ እኔ እናቴ ጆን ስሜ ነው የምበላው ዱባ በጣም ወደው ምግብ ነው። እኔ ባይዜ በፀሐይ አድርቀውት ምናምን ሲሰራ በጣም የሚጣፍጥ ምግብ ነው የሚሆነው። ብዙ ጊዜ አላቅም እንዴት እንደሚጠሉት
ግን ለጤና በጣም ፍሬው ራሱ እንኳን አይደለም ዋናው ስጋው ምናምን ፍሬው ራሱ ለብዙ አይነት እንትን ጠቃሚ ነው። በጣም ብዙ ሰው ሳይቀምሰው የሚጠላው ምግብ ቢኖር ዱባ ነው። ሳይቀምሰው ጣዕሙን ሳያውቀው የሚጠላው ነው። አንዳንድ ሰው ጣዕሙን አውቆት የሚጠላው ሰው ደግሞ አፍ ላይ ሙሙት የሚለውን ነገር ምናምን አይወደውም። እሱ ነገሩ ነው። ግን በፀሐይ ደርቆ ልክ እንደ ቋንጣ ተሰርቶ ደግሞ ሲበላ ስለዚህ ሻው ስለጋለልን ዱባችንን እስኪ ጨምርልን። ይሄን ከትፈነዋል። ስለዚህ ይሄን ነው አይደል? እሱ ነው። ይሄ ስኳሽ ነው። እሺ ዱባ ራሱ ቲፒካል በጣም ትልቁ ዱባ ሳይሆን ትንሽ ወንድምየው ስኳሽ የሚባለው። እሺ ስለዚህ መጥበሻ ፀሐይ ላይ ምናምን ያልደረቀ ነው። በቃ በተልጦ የተከተፈ ነው ማለት ነው። ፍሬው ወጥቶለት ትንሽ የዘይት ካረግን በኋላ እንጠብሰዋለን። እንጠብሳታለን። መጥበሻችን አለስ ስለምትል በደንብ እንዲጠብስልን እሺ እናደርጋለን ማለት ነው። ትንሽ ጨምርበት። ይሄ እየተጠበሰልን ሳማችን ኦሬዲ ቅድም እንደነገርኩ በደንብ ታጥቦ በደንብ እሾህ ወጥቶለት በደንብ ታሽቶ ማለት ነው የተዘጋጀ ነው። ወደ ሳማው እንደዚህ ትክክለኛ ሳማ ነው የመጣው። በደንብ ይታጠባል። ከዛ በኋላ ይታሽና እሾህ ይወጣል። ሼፍ ማርቆስ ሲያረግ እንዳየሁት ማለት ነው። እኔ አይደለም በደንብ ነው የሚታሸው። በእጃችሁን እንዳያቃጥላችሁ በሌላ ነገር እንደዚህ በደንብ አድርጋችሁ ታሽታላችሁ። በደንብ ይታሻል። ሞሶብ ላይ ወይ ደግሞ ሰፌድ ላይ ተደርጎ እጃችንን ላይ ያስነካ በሚችል ከተቻለ ይሄ ወይ የፕላስቲክ ወንፊት ወይ ደግሞ የሰፌድ ወንፊቱ አለ አይደል ራሱ አሁን ብዙ ጊዜ እንኳን እየቀረ ነው እሱ የፕላስቲክ ወንፊቱም ቢሆን በሱ በደንብ ሲታሽ ላይ ያለው እሾክ ይረግፋል። ዋናው ቀጥል እንዳይጎዳ ማለት እንዳይጎዳ በፊት እኔ ሳማን እስኪ በቃኝ ተገረፈበታል። ከቤታችን ፊት ለፊት ነበር በጣም ብዙና የሆነ ነገር ከሆነ አባቴ ቆርጦ ነው የሚያመጣው ሳማዎቹ ማለት ነው። ሰፈር ውስጥ ደግሞ ብዙ ተንኮል ይሰራል በሳማ። በጣም ተገርፋችሁበታል እንዴ? ግን ያው ብዙ ስለማናስቸግር ትላለህ። ብዙም አይደለም። አንተ እንዲህ እንዳየው አውቄ ነበር እንዴ እንደምገረፍ ነው እንደማስቸግር እንደምትገረፍ። ከዛሽ ነጭ ሽንኩርት ዘገን አድርገና እሺ ድፍን ከሆነው ላይ ድፍን ከሆነው ላይ አድርገን ኦሬዲ የተዘጋጀ ዘገን አድርገው ሙሉን አድርገው። አረ ግድ የለም እመነን ይፈጫል። በዚህ በኋላ ይፈጫል። ቀድመ እያስጨረስከ ነው እንጂ ምግቡን በሂደት ታየው ቀይ ሽንኩርቱ አለ ሽንኩርት ከሱም ዘገና እንደዚህ እንዳለ እሺ ጨምር አይዞህ። እሺ ነጭ ሽንኩርት ከነነፍሱ ቀይ ሽንኩርት እንደዛው ሳይከተፍ ቡዱን እናያለን። ባሮ ሽንኩርት አለን ደግሞ ስለሚፈጭ ነው እንደዚህ የምናደርገው። ጎረድ የምናደርገው ኖርማሊ ዝም ብሎ የሚቀርብ ቢሆን ኖሮ በምንፈልገው ሳይዝ ዳይስ ወይንም ደግሞ ቾፕ አድርገን እናዘጋጀው ነበር። ኦሬዲ ይሄ እየበሰለልን ነው። ትንሽ እንደበሰለ እናወጣዋለን። የቀረንን እናበስላለን። ከዛ ፈጭተን ድጋሚ ደግሞ ወደ ማንተክተክና ወደ ማብሰል ነው የሚሄደው። ከዛ ወደ ገበታ ማቅረብ ነው። ብዙ በጣም አጭር ፕሮሰስ ነው። በጣም ለጤናም ጠቃሚ ነው። አሁን ይሄንን ሲርድ ነው ያደረግነው ያለውን ከላይ ያለውን ነገር ስንጠብሰው ውስጥ ያለው ሞይስቸር ወይንም ያለውን ኒውትሪሽን ይዞ ነው የሚቆይልን። ከዛ በኋላ በምንፈጨውና እዚህ ጋር ቀመመን በምናወጣው ሰዓት ኦቨርኩክድ አይሆንም ማለት ያለውን ኒውትሪሽን እንዲያጣን አያደርገው። ስለዚህ ያለውን የምግብ ጥቅም ይዞ ነው የሚቆየው ማለት ነው። በጣም አሪፍ። እናንተ የምግብ ዝግጅት ትምህርት ከተማራችሁ በኋላ ቀጥታ ወደ ሼፍነት ሙያ ነው የገባችሁ ወይስ በስፖርት ተቀጥታችሁ? የሚገርምህ ልክ ትምህርቱ 3 አመት አይደል የተማርኩት። ትምህርቱን ሳልጨርስ ነው ስራ የጀመርኩት። ኦኬ ጎን ለጎን እማራለሁ። ከሰዓት በኋላ ላይ ስራ ነበር በጣም ምናምን እና ኮምፕሊትሊ የስፖርት ፍቅሬን ትቼ ወደ ምግብ ዝግጅት የገባውበት ምክንያት በቃ በጣም የሚስበኝ ኢንተረስት ያደረገኝ ሙያ ስለሆነ ወደ ምግብ የገባውት ለዛ ነው። እኔም እንደ ልክ የቢኒያም አይነት እንትን ያለኝ ትምህርት ቤት እያለሁ ነው ስራ የጀመርኩት። በጣም አሪፍ ነው የሆነላችሁ። ጎን ለጎን ቲዮሪውንም ፕራክቲሱንም ሁለቱንም አብረን ነው ያስኬድ ነውና እንደውም እኔ ትሬኒንግ ብዙ አልወጣሁኝ። ወዲያው ነው የስራ እድሉን ያገኘሁት የነበረውና እዛው ትሬኒንግ አድርጎ እዛው ነው ያስተማረኝ የነበረው። መጀመሪያ ሲጀምር ምግብ የጀመርኩትኝ አይቤክስ ሆቴል ነው። የመጀመሪያ ምግብ የሰራሁት ማለት ነው። አይቤክስ ሆቴል በፊት አንድ ሬስቶራንት አለ። በርግጥ አሁን የለም ተዘግቷል። ሳሪሳ አካባቢ የነበረ ሬስቶራንት ነው። ከሱ በኋላ ግን ቀጥታ ወደ አይቤክስ ሆቴል ገብቼ ነው። ትልቅ ሆቴል ነው የገባው። ትልቅ ሆቴል ነበረ በሰዓቱ ደግሞ በጣም ትልቅ ሆቴል ነበርና
እዛ ነበር የሰራሁት የነበረው የተወሰነ ጊዜ ለአጭር ጊዜ ቢሆን። ከዛ በቀጥታ ያስተማረኝ ምግብ ስፔሻሊ ደግሞ ፒዛን ያስተማረኝ ሼፍ ባይሉ ይባላል። ከሱ ጋር ሆኜ እንግዲህ ፒዛን ተማርኩኝ። እዛው ከትምህርቱም በኋላ ቀጥታ የምግብ ሙያውን አስቀጠልኩት ማለት ነው። ያው ተመልካቾችን በቤታቸው ሲሰሩት መብሰሉ እንዴት እናውቃለን እንዳይሉ ይሄው እዚሁ ላይ አድርገው ሲሞክሩ ደግሞ ልታጎርሰ ይመስሉኝ አየኸው አይደለ? እዚሁ ላይ ይሄ ሬዲ ሆኗል። ይፈርሳል ማለት ነው። በቃ ፍርስ ይላል። ኦልሬዲ በስሉናል ማለት ነው። እሱ ይቀመጥልንና ሁለተኛውን ደግሞ እንጠብሳለን ማለት ነው። መጥበሻችን ሲግልልን የቀድሞውን ራሱን አይነት ፕሮሰስ ነው ምን ደግሞ የተለያዩ ሬስቶራንቶች ከሰራችሁ በኋላ የራሳችሁን የከፈታችሁት አይደል? ሀበሻ ብራዘርስ የሚለው ሬስቶራንት እንዴት ነበር እሱን የከፈታችሁት? ሂደቱን ንገሩን እስቲ። በእርግጥ መጀመሪያ በሁለታችንም ተቀጥረንም ስንሰራ ለየብቻ ነበረ። ኬተሪንግም እንደዚሁ ስራዎችን ሰራ ነበረ። እሱ ቅድም ለመጥቀስ እንደሞከረው በተለያዩ አይነት ስሞች ምናምን። ከዛ ለምን ወደ አንድ አንመጣም በሚል ወደ አንድ መጣን። በእርግጥ ለብቻም ሌላ ሬስቶራንቶች ነበሩ የተሞከሩ በርገር ቤቶች ባህር ምናምን አዋሳ ድረስ ምናምን ተሄዶ ብቻ የተከፈቱ ነበሩ። ፕላስ ደግሞ ምንድነው ኤግዚቢሽን ማዕከል ውስጥ ምናምን እንደዚህ አይነት ፌስቲቫሎች ሲኖሩ ለመጀመሪያ ጊዜ እንደውም ፒዛ የጀመርነው እኛ ነን። እዛ ኤግዚቢሽን ማዕከል ውስጥ ለመጀመሪያ ጊዜ ፒዛ የለም ነበር። እና እንደውም አበሾች አይደሉም ምናምን ሄዶ ነበር ፒዛ እየሰራ ሊጥ እየወረወረ ምናምን ስንሰራ አብዛኛው ካፌ የተቀመጠው መቶኛ ጋር መተያዘ ነበርና ፒዛው የሚሰራው በቃ እየወረወረ መጣለ ምናምን ያው አንዳንድ ሰው በላት ለማለት ምናምን ይላል። አርት ነው። 22 አውራሪስ ሆቴል አካባቢ ነበር የተከፈተው። አሁን ወደ 24 ታክሲ ማዞሪያው አካባቢ ሙቭ አድርገናል። ኬትሪንግ ኪችናችንም እዛው ነው። 24 አካባቢ ቦሌ 24 አካባቢ ቦሌ 24 አካባቢ ሀበሻ ብራዘርስ ሬስቶራንት አለ። የኬተሪንግ ስራዎች የሚሰራሉ። በዚህ አጋጣሚ እቺ እየደረሰች ነው። በደንብ ነው ማለት ነው መብሰል ያለበት። በደንብ መብሰል አለበት። እንድትታዘዝ እንድትታሽ እንደምታየው አሁን በደንብ እየበሰለ ነው ያለው። እንደ ጎመን ነበር የጠበቅኩት። እንደ ትንሽ ይሄኛው ጠንከር ይላል ከጎመን ያኛው ጥብስ የሚደረገው። ስለዚህ ይሄኛው ደርሶልናል። ይሄኛውንም እናወጣዋለን እሱ እስከምፈጭ ድረስ። ይሄኛው ቀዝቀዘለች እዛው እስከልብጣትና ይሄኛው እንደዚህ እንቀንሰዋለን። እዚህ ውስጥ ከተን መፍጨት እንችላለን ማለት ነው። ጨርሰናል። ስለዚህ በዚህ መልኩ በደንብ ፈጭተነዋል። ወደ መጥበሻችን ላይ ነው የምናደርገው ማለት ነው። አናናስ ጁስ ነገር ነው። በጣም ቆንጆ ነው የተፈጨው። አናናስ ነው ማንጎ ነው የሚመስለው። እንደዚህ በቃ ተፈጭቶ ያየው ሰው በእርግጠኝነት ዱባ ነው ብትለው ራሱ አይመስልም። ሲቀምሰው ደግሞ ጭራሽ አያም። የፓስታ ሶስ በዚህ እንደሚሰራ ታውቃለህ? በዱባ ይሰራል። ቲክቶክ ፔጃችን ላይ ገፋና ቼክ አድርግ። እሺ አይዋል በደንብ በቃ በጣም የሚጣፍጥ ቆንጆ የሆነ ሶስ ሳማችንም ተቀቅሎ ደርሷል። ስለዚህ አሁን ይሄን እናቀዘቅዝና ደግሞ ወደ ማዘጋጀቱ እንገባለን ማለት ነው። እንዳያችሁት ነው ቤተሰቦቻችን፣ ዱባ ነጭ ሽንኩርትና ቀይ ሽንኩርት ተደርጎ አንድ ላይ ተፈጭቶ የወጣው ይሄንን ነው የሚመስለው። በጣም ነው የሚያምረው ሲታይ። ሲቀመስ ደግሞ እስቲ በኋላ ላይ እናየዋለን። እስከዛ ክሩቶንስ እንሰራለን። ክሩቶንስ ማለት ምንድነው? የተጠበሰ ዳቦ ማለት ነው። ለሱፑ ማባያ ወይንም እንደ ጋርኒሽም እንደ ማባያ ማድረግ እንችላለን። ክሩቶንስ ስላይስ ዳቦ አለን እዚህ ጋር። ከሁለታችሁ አንድ ሰው ስጠይቅ ስለ ጸጉር ቤት አውራቸዋል። ጸጉር ቤት ማን ነበር ጸጉር ቤት የሰራው? ጸጉር ቤት እውነት ለመናገር ያው ሁላችንም እንዳልኩ ቅድም ሁላችንም ሁሉም ሙያ ውስጥ ነበረ። ሁለታችሁ ሰርታችኋል? ያው ፋሚሊ ቢዝነስ ነው ስንከፍት ነበረውና መጀመሪያ ነው የነበርኩ የጀመርኩት እና ብዙ ሰርቼበታለሁ። ብዙ ሰርተበታል። ሰውን ሁላ ምን ታስመሰልኩ የተባለው አንተ ነው ወይስ ማርቆስ ነው? አንድ ተንኮለኛ ጓደኛ ነበረንና ከጸጉር ቤት በር ላይ አይጠፋም። ልጆች ይመጣሉ። እኔም በዜሮ ነበር የምቆረጠው ብዙ ጊዜና ይመጡና እንዴት ልቁረጣችሁ ስላቸው እንዳንተ ቆረጠኝ እና ይሉኛል። ያው በአንድ ቁጥር ስታነሳቸው ተመሳሳይ ሆነ። አንተ ምን ሆነ ነው አለኝ። ልጆቹን ሁሉ የአንድ እናት የአንድ አባት ልጆች አስመሰልካቸው አለኝና የሚገባውና ተመሳሳይ ነው። አዎ በጣም ሁሉም በጣም ክሩቶንስ በዚህ መልኩ እናዘጋጃለን። ለክሩቶንስ የሚሆን ዳቦ ከዛ እንጠብሳለን። የውስጡ ነው ማለት ነው። አዎ ይሄ ጠርዙን አውጣው።
ይሄኛውን ትንሽ እዚህ ጋር ስንጠብሰው ቆንጆ ይሆንልናል። ስለዚህ ዳቦውን የምናስገባው እዚህ ውስጥ ነው ለብቻው ነው? እሱ ለብቻው በኋላ ነው። አሁን ይሄ ደርሶልናል። ምንድነው የሚቀረው? መቀመም ነው። ጫው፣ ቁንዶ በርበሬና ትንሽዬ የተፈጨ ሮዝመሪ እናደርግበታለን። ገውዝ ካለ ገውዝ የሚፈልጉትን አይነት ቅመም መጠቀም ይችላሉ። ግን ይቀመማል ማለት ነው። ግን እንዴት አስቤው ነው ዳቦ በዱባ አንድ ከባድ ነው። ይሄም ይበቋል። ይሄውን ጨመር ነገር ያ ሁሉ ቅድም ያየኸው ሳማ እንግዲህ ተቀዝቅዞ ተጨምቆ ሲመጣ በቃ እቺ ናት ማለት ነው። እነዚህም ብቻ ነው እንትን ያሉት። ይሄ በደንብ ቀዝቅዞ ተጨምቆ ነው ውስጡ ያለው ውሃ እርጥበት እንዳይኖረው በደንብ ተጨምቆ ነው። በደንብ በጥንቃቄ በደንብ መታሸት አለበት ይሄ። ስለዚህ ይሄንን በደንብ አድርገን እናሸዋለን ማለት ነው። የመሞከር ፍላጎት አለ? ደስ ይለኛል። እሺ ልስጣ። በደንብ አድርገህ እሺው። እሺ ስትገረፍ ድሮ ያመማል አይደለ? ልበቀለው እያሰብክ ተበቀለው። እሱን እያሰብክ የታባቱ ብያ እጅ ላይ ሶፍት ነው አይደለ? በጣም ሶፍት ነው። በጣም ሶፍት ነው። በደንብ ከለሩም በጣም ደማቅ ሆኗል። በጣም ደማቅ ግሪን ሆኗል። አለቀሱ ሾርባ ኦሬዲ ጨርሰናል። ማቅረብ ብቻ ክሩቶኑን ብቻ እናዘጋጅና እናቀርበዋለን ማለት ነው። እሺ ቢኒያም ደግሞ የቅድም ያስገባነውን ምስር ያመጣልናል። እሱን ደግሞ ከትፈን ወደ መጥበሱ እንሄዳለን ማለት ነው። እሺ ይሄ የገብስ ዱቄት ነው። በገብስ ዱቄት እየተደረገበት በደንብ ይታሻል ማለት ነው። እሺ በኋላ ላይ ደግሞ ውሃ ጠብ እያደረግኩልህ በደንብ ታሸዋለህ ማለት ነው። እሺ ደረቅ የነበረው እንትኑ እየራሰ ይሄዳል ማለት ነው። እንደምታየው ቅድም ያስገባነው ምስራችን በዚህ መልኩ እንግዲህ እንደምታዩት ሆኗል ማለት ነው። የተጠባበቀ ምንም የማይቆራረስ ስትራክቸር ይዞልናል ማለት ነው። ምንም ቅድም እንዳየው ዘይት አልቀባ ነው፣ ምንም አላረግነው። መቃችንን ተፈሽቶ ብቻ ስለቀዘቀዘ ብቻ እንደዚህ አይነት መልክ ሰጥቶናል ማለት ነው። እሺ ክሩቶናን እየሰራናት ጋርሊክ ፍሌቨርስ እንዲኖረው በነጭ ሽንኩርትና በዘይት ነው የምንጠብሳት። ዳቦ ጠርዝ ወጥቶ የመሃሉ ብቻ ገባ። ከዛ ነጭ ሽንኩርትና ዘይት በነጭ ሽንኩርትና በዘይት ብቻ ይጠበሳል ማለት ነው። ሩብ ኪሎ አድርጎ ሩብ ላድርግልህ። ሩብ ኪሎ ነው። ከረሜላ ላውጣልህና ከረሜላ አውጣልኝ ከመጠበሱ በፊት ሳማው በደንብ ስሙዚ ይሆንልህ ነው። ትንሽ ልጨምርልህና የመጨረሻ በሌላ ዱቄት አይሆንም፣ የገብስ ብቻ ነው። የገብስ ዱቄት ነው መሆን ያለበት። ይሄ በቋል። ክሩቶንሱ በዚህ መልኩ ተሰርቷል። ስለዚህ ይሄንንም ከጎን እናደርጋለን ማለት ነው። አሁን ውሃ ልጨምርልህና ትንሽ በደንብ ደግሞ አሁን እያሸያሸ ሙሉ ፕሮሰሱን አንተ ነህ ማለት ነው የምትጨርሰው። ሳማውን አንተ ነህ የሰራው ማለት ነው። ያው መጥበሻችን ግሎልናል እንደምትመለከተው ለጥብሱ ያዘጋጀነው ለምስር ጥብሱ ያዘጋጀነው ማለት ነው። ስለዚህ ከጋለልን ይሄንን ነው በቀጥታ የምንጨምረው ማለት ነው። ዘይታችን እንደጋለልን አሁን መጥበስ ነው የሚሆነው ማለት ነው። ድምጿ ራሱ የስጋር ነው። ትንሽ ሲርድ እንዲያረግ ትንሽ እንተዋለን። ብዙ ወዲያው አናማስለው። ታሽቶልሃል? በደንብ እሺ። ያው እሱ ላይ ከላይ ሽንኩርት ማድረግ እንችላለን። ብዙ ስለማናማስለው እንደ ጥብስ ማለት ነው። ልክ እንደ ጥብስ ማለት ነው። አሁን እቺኛዋን እንቀማታለን። ነጭ ሽንኩርት እናደርጋለን ጥብሳችን ላይ ማለት ነው። ኦሬዲ እየደረሰ ነው። የጥብስ ቅጠላችን ደርቆ የተፈጨውን እናደርግበታለን። ጫው ነው የምንጠቀመው ማለት ነው። ሶያ ሶስ ያለው ሰው ሶያ ሶስ ቢጠቀም ሞር የተሻለ ፍሌቨር ይሰጠዋል። ውሃችን ስለፈላልን ይሄን እናደርገዋለን ማለት ነው። ያው እንደምትመለከቱት ገብቷል። ሳማችን ገብቷል ማለት ነው። በቃ ከዚህ በኋላ የምንፈልገው አንድ ነገር ቢኖር ጫው ብቻ ነው። ስለዚህ አሁን የሳማ ሻያችንን ውሃ ጥደናል። የምንጠቀመው ዝንጅብልና ከታተፈ ያስቀናል። ከታተፈ ዝንጅብልና የሳማ ቅጠሎች ብቻ ነው የምንጠቀመው ማለት ነው። ስለዚህ ይሄ ስለደረሰልን እንቀመመዋለን። እንደነገርኩ ቅድም ጫው ብቻ ነው የምንጠቀመው። ሌላ ምንም የምናደርገው ነገር የለም። ሮዝመሪ፣ ቆንዶ በርበሬ ምንም አይገባም። ምንም። ወፈር እያለ ነው። አሪፍ ነው። ወፈር እያለ ነው፣ ለለድ እያለ ነው። አሁን አረፋውን እየከተተ ሞር ግሪን እየሆነ ይመጣል ማለት ነው።
እስከዛ እኛ ፕሌታችንን ማዘጋጀት እንችላለን። ሾርባችን እየወጣ ነው ቤተሰቦች፣ እሱን ጨርሰናል ኦልሬዲ። ቅድም የጠበስናት ክሩቶን እንደዚህ እናደርጋታለን። ከሱ ጋር ደግሞ ሲበላ ያለው ቴስት አሪፍ ይሆናል። ስለዚህ አሁን ሻዩን የሚቀረን አይደለ? ሻዩን የሚቀረን እሱን እንቀደዋለን። ቤተሰቦቻችን እንዳያችሁት ነው ዛሬ 4 ነገር ነው የሰራ ነው። የዱባ ሾርባ፣ የሳማ ወጥ፣ ምስር ጥብስና የሳማ ሻይ ሰርተናል። ሁሉንም ነገር ጨርሰናል። እዚህ ጋር ወጣተን ቤተሰብ እንግዳ ነው እያቀረበ ያለው። ሰላም። ዛሬ ደግሞ ምንድነው? ዝም ብለሽ እስቲ ለ5 ደቂቃ ያክል ዛሬ በርከት ያለ ሼፍ ነው ያለው። ዛሬ ተመስጦ ይፈልጋል 5 ደቂቃ። ሁለቱም አንድ አይነት ነው እንዴ? ይመሳሰላሉ አይደል? አዎ አንድ አይነት። ሙሌ ሰላም ነው እንዴ? እንኳን ደህና መጣችሁ። መልካም ማዕድ። እናመሰግናለን። በጣም ነው የምትመሳሰሉት። እንግዲህ ያው እናንተን ለማብላት መተናል ተመሳስለን። መንታ ናቸው አይደሉም? ገምት ውስጥ ምን ሆነ ነው መንታ ናቸው እንጂ። አሲዙ እስቲ ናቸው አይደል? መንታ እንዴ ናቸው? በሾርባ ሾርባ ነው መንታ አይደለም። አይደለም አሳድጌ ነው ለዚያ ነው። የታላቁ ታላቅ ነው። በጣም ነው የምታሳስቡት። 3 አመት ምናምን እንደዚህ። ምን ዛሬ ምን አመጣችሁ ላይ? እንዴት ዋሉ ፕሮፌሰር? ሰላም ነው? ጥሩ ሰዓት ቁጭ በል። የቤት ለእንግዳችን ናቸው። አዎ ቁጭ በል ገብረ ይባላል። እሺ እንኳን ደህና መጡ ፕሮፌሰር። ምግብ ላይ የሚመጣ ሰው በጣም የሚወደድ ሰው ነው። ፕሮፌሰር ደስ ብሎኛል። ይሄን በመስማቴ ደግሞ በጣም ደስ ብሎኛል። ሙያ አንትሮፖሎጂ ስለሆንክ አንተ ብዙ አገር ትሄዳለህ፣ ምግብም እንደዛው ታያለህ። እስቲ እንግዲህ ስለዚህ ስለዛሬው መጀመሪያ እነሱ ያስረዱን ምን እንደሰሩ፣ ከዛ በኋላ ምንድን ነው የሰራችሁልን? እንግዲህ ለታላቅ ቅድሚያ ልስጥ። አሁን የትኛው ታላቅ ነው? እሺ እኔ ነኝ ታላቁ። ዛሬ ምንድነው ይዘን የመጣ ነው? እኛ መጀመሪያ ሀበሻ ብራዘርስ እንባላለን። ወንድማማች ሼፎች ነን ከሀበሻ ብራዘርስ ሬስቶራንትና ኬተሪንግ። እናንተን ለማብላት ዛሬ ለማቅመስ ተገኝተናል። 3 አይነት ምግብ ይዘን መተናል። አረንጓዴ እናያችሁት የሳማ ወጥ ነው። ስለዚህ ዛሬ ደግሞ ትቀምሱታላችሁ። ያሃ እንትኑ ደግሞ ጥብሱ ደግሞ የምስር ነው። የምስር ክክ አሳ ነበር የመሰለኝ። አሳ ነው የመሰለኝ አይደል? ሳማው የምር ነው? አዎ የምር ሳማ ነው? ያው የምር ሳማ ነው። አይቆሰቁስም? አያቃጥልም እንጂ በደንብ ታሽቶ በደንብ ተዘጋጅቶ የተሰራ ነው። እሺ እሱ ደግሞ ባተርናት ስኳች ይባላል፣ ወይንም ደግሞ የዱባ ታናሽ ወንድም ሾርባ ነው። ትንሹ ዱባ በጣም ጣፋጭ ነው። ቆንጆ፣ ለጤናም በጣም ቆንጆ ነው። ቅመሱትና ፕሮፌሰር ምን ታስበው? የሳማ ወጥ በልተህ ታውቃለህ? በእውነት ሳማ ዛሬ ገና ሰማሁ። እኛ እንደዚህ በልተናል። አሁንም ለመስራት እየፈራሁ ነው። የጤና ኢንሹራንስም የለኝም። እኛ ጋር እናረጋለን። እንደዛ እኔ ብዙ ሀገር ዞር ያለው ብዙ ምግብ በልቼ አውቃለሁ። እውነቱን ለመናገር ስለ ሳማ ሰምቼ አላውቅም። ኢትዮጵያ ውስጥም ከኢትዮጵያ ውጭም ኤዥያ ውስጥ ዞር ያለው፣ አውሮፓ ዞር ያለው፣ አሜሪካ። ሳማ ግን እንደሚበላ አላውቅም። ሳማ እንደሚኮሰኩስ ነው። ያቃጥላል፣ ይለበልባል። የለበለብን ያክል ዛሬ እንደበልበዋል። ያው ዱቢት መቼም ዱባ ያው ብዙዎቻችን የዱባ ወጥ ቲፎዞ አይደለንም፣ ግን ባለሙያ ይፈልጋል ይላል። ዛሬ እነዚህ ወንድማማቾች ባለሙያ ሳይሆኑ አይቀርም እና ገና እንዳየው አሳ ነው የመሰለው።
የምስር ከዱባውን ጀምር ምስር ቡላቅ ጾሙን ምክንያት አድርገን ነው ያዘጋጀነው። ያው ለጾም እንግዲህ ፕሮፌሰር ፕሮፌሰር ቤት ያፈራውን በጣም ይጣፍጣል። በእውነት ቆንጆ ነው። እኔ እናውቃለሁ ሌላ ሀገርም ይሰራል። በጣም ቆንጆ ነው። ቆንጆ ነው አይደል? በጣም እቺ መሀል ላይ ያለችው ምንድን ነች? ቱቶን ይባላል። ዳቦ ነው። ዳቦ የሚሰራ እንዴት ነው? እና ፍሬው ቆንጆ ነው አይገርም? በእውነት ይሄ ቆንጆ ነው። እሺ እኔም ዱባ ይሄ ላይ አሪፍ ነበር። ነው። መጀመሪያም አሪፍ ባዩ ናት። ነው ሞከረው ቆንጆ ነው። ይሄ የዱባው ፍሬው ነው የዱባው የራሱ ፍሬው ነው። ተቆልቶ በጨው ብቻ በትንሽ ተቆልቶ ማለት ነው። በጣም ቆንጆ ነው። ሻይም ተሰርቷል። በነገራችን ተፈልቷል። የሳማ ሻይ በጣም ተመችቶኛል። ወደዱት። ዱባው ሾርባው በጣም ቆንጆ ነው። ማሪና አሪፍ ነው ሾርባው። እኔ ምስሯን ጓጉቻለሁ። ቸኩያለሁ። ሳመስ መስሏል። ብዙ ምግብ ከመስሎት ቀምሳለሁ። ይሄ ነው ይሄን መስሎና ይሄውና እስቲ ሙልዬ አይነ ከሰማ ሌላ የገባበት ነገር አለ? የለም ጨውና ሳማው ብቻ እና የገባው ገብስ ዱቄት የገብስ ዱቄት ገብስ ዱቄት ዘይትም የለው ምንም ነገር በደንብ በነገራችን ላይ በደንብ ነው የሚታጠበው። በደንብ በደንብ ታሽቶ ታጥቦ ነው ፍሬው። ቀዝቅዟል። ቀዝቀዝ ሲል ከዚህ በላይ ቢቀዘቅዝ አሪፍ ነው አይደል? አሪፍ በጣም ይሆናል። መቀዝቀዝ ቆይ ራሴ ያለ ራሴ እሱ ልትሞክሪ ነው ራሴ እንዴ ለፍቼ በሰው እጅም አልጎርስም። ቆንጆ ነው። የተልባም ስሜት አለው ቀዝቀዝ ስላለ መሰለኝ። የሚስማማ ነው። ኧረ እውነት እንዳልከው የተልባ ነገር አለው። የተልባ ጄሊ ነው። አዎ አፍ ላይ ጄሊ ነው። ሶፍት ነገር ነው በእውነት አምናለሁ። እና ለየት ያለ ጣዕም የሚያስደነግጥ ምናምን የለውም። የለመድነው ምግብ አይነት ነገር ነው የሚመስለው። እኔ ፈርቼ ነበር አሁን መረኝ ይሁን ሙልዬ ዛቅ አድርጊያ ሙልዬ በደንብ እንደ ሽሮ ይቀመስና አዲስ ነገር ነው። አረግ እንደለም ጥሩ ነው እንግዲህ አዲስ ነገር ሞክራለሁ። ተልባ ነው የሚለው አሪፍ ነው። አዎ እውነትህን ነው። የተልባ ነገር ነው የሚመስለው። የሚገርም አሪፍ ነው። በጣም አሪፍ ነው። አሪፍ ነው። ቀለል ኦ ያለ ነው። በጣም አሪፍ ነው። አዎ በደንብ ነው ያዋሃድኩት። በደንብ ያዋሃድ ሳሸው ከተልባ ጋር የተቀላቀለ ነገር ምንም የለም ማለት ጨውና እሱ አይ እንትን አለው የገብስ ዱቄት ፒውር የሆነ የገብስ ዱቄት አለ። ይሄ በጣም ከለሩ ግሪን እንዲሆን ያደረገው ራሱ የራሱ የራሱ ነው። ሳሙ ራሱ እኮ አረንጓዴ ሳሞ ግሪን አይደል? እንደውም አብዛኛው እሱ ነው ማለት ገብስ ቢገባበት መልኩ የሚቀየር ነበር። ትንሽ ነው ገብስ የተደረገበት። ስለዚህ ያለ አሁን የምናጣጥመው ሳማውን ነው ባለው ገብስ ሳማ ፕሮፌሰር ምግብ ትሰራለህ እንዴ? ይባላለሁ። አስተያየት ሲሰጥ በጣም የሚችል ነው የሚመስለው። በደንብ ይችላል። በደንብ እበላለሁ። እንዴት አየኸው? እንዴ በጣም እየተማርን ነው እኮ ከሰላጣም ጋር ከሩዝም ጋር ከፓስታም ጋር ተሰርቶ መበላት ይችላል። ይሄኛው ምንድን ነው ያላችሁ? እንደ ጁስም ተፈጭቶ ምስር ጥብስ ምስሯን ለመቅራት ቸኩያለሁ። ማሪና ላጎርስሽ። አሪፍ ጣዕም ነው ያለው። ይሄ ደግሞ የሚገርም ጣዕም አሪፍ ያለው ጣዕም ነው ያለው። እኔ አሁን ባትነግሩኝ ምስር ነው ብዬ ምስር በፍጹም ምስር አይደለም። አሪፍ ጣዕም ነው ያለው። ይሄ እንግዲህ ሙያ ማለት ይሄ የሚገርም ነው። አዎ ወደዳችሁት? ምስሩን ቀመሳችሁ ብለው እንዲያው በጣም ቆንጆ ነው። በጣም ሁሉም በጣም አሪፍ ነው። ዛሬ አለ ዛሬም አልመጣ ቤታችን ዩኒክ ምግብ ላይ ፕሮፌሰር እኔ ጠበቀ ይመስላል። እኔ ጠበቀ ነገር ነው። ምግብ አናገኝም። ደስ ይላል። በእውነት ጎበዝ ናቸው። በእውነት እኔ አድንቃቸዋለሁ። እናመሰግናለን። በርቱ። የሳማ ሻይ ነው። በጣም የሳማ ሻይ ነው። የሳማ ሻይ የሳማ ሻይ የሳማ ሻይ በእንጀራ በላ ትለበልባለች። ጭራሽ ምን ጥቅሙ ይበዛል፣ የጤና ጥቅሙ ይበዛል። አሪፍ ነው በጣም። ዛሬ ለተማሪዎች የምታወራው ማአት ነገር በጣም አለ። ያፈርኩበት ደግሞ እስካሁን አላወቅኩም። እዚሁ ሀገር ሆኖ ማለት ነው። ሀገር አዳርሼ ሌላ ቦታ ደርሼ አውቃለሁ አወራለሁ ብለው ሰውዬ ግሪን ጠብቃችሁ ነበር አይደል? አይገርም? አረንጓዴ ሰርፕራይዝ በዛ። ሰርፕራይዝ ያው በዛ። ሙሉ እንደማሉት እሺ ታውቃለህ። አዎ ሙልዬ እስቲ አትወጂም። ልቅመስ መጀመሪያ ቴንኪው ልቅመስና እንዳልኩ ሁላችንም አረንጓዴ ነው የጠበቅነው ታውቃለህ አይደል? ምን ያደርጋቸው አጠፋችሁ? ለቅምሻ ያክል ነው። ጀስት ሊፉ ብቻ ስለሆነ የገባው ስላልተፈጨ የተፈጨ አይደለም። ከለሩን አይለቅም። ጣዕሙንና ያለው ኒውትረንት ብቻ ነው የሚለቀው። አዎ አሁን ይሄ ፒግመንቱን አይለቅም። አዎ በጭራሽ ቅጠሉ ቅጠሉ አይለቅም። ይሄ እንደውም አሁን ወደ እንትንነት የቀየረው ጅንጅብልም ስላለው ጂንጀር አለው። ጂንጀር ስላለው እንድጨምርበት ሁሉ አሸነፈ። ያው የሳማው ያን ያህል ቴስት ስለሌለው ለዛ ነው። በጣም ብዙ ዘርፈ ብዙ ጥቅም ነው ያለው ሳማ።
ስንገረፍበት እንዳደግ ነው አይደለም። እንግዲህ ሳማ ነው አይደል? ይቅርታ መጠየቅ አለብን እኛ ምክንያቱም ከዚህ ስናወጣ ስናጭው አይደል እንደ የከረመው ሬስቶራንትም አላቸው። ሀበሻ ብራዘርስ ሬስቶራንት ይባላል። ቦሌ 24 አካባቢ ነው የሚገኙት። ስለዚህ እዛ ያለው ምግብ ያው ብዙ ምግብ ነው ያለው አይደል? እንደዚህ አይነት ምግቦችን በትእዛዝ ነው የምትሰሩት እንጂ ዛሬ ለኛ ነው የሰሩልን። በጣም የሳማውንም የጥብሱንም ነው ያገኘነው። በጣም ነው የምናመሰግነው። አንዴ ለብራዘርስ እናመሰግናለን በጣም ቤተሰቦቻችን። እናንተም በጣም ቆንጆ የሀበሻም የውጭ ምግቦችን መቅመስ መብላት ከፈለጋችሁ እንደዚህ አይነት ምግብም አሰርታችሁ መብላት ከፈለጋችሁ ቦሌ 24 አካባቢ ሀበሻ ብራዘርስ የሚባል ሬስቶራንት አላቸው። ለተለያዩ ዝግጅቶችም የኬተሪንግ አገልግሎት ይሰጣሉ። አናግሯቸው። በጣም ነው የምናመሰግነው ዛሬ። ቴንክ ዩ እንድገምላችኋለን።